ወደ ቀዳሚ ዝርዝር ዜናችን ስንሻገር የህዝብ ለህዝብ ግንኙነትን ለማጠናከርና አርሶ አደሮች ምርታቸውን ወደ ገበያ በማቅረብ ተጠቃሚ እንዲሆኑ የመንገድ መሰረተ ልማት ተደራሽ ለማድረግ እየተሰራ መሆኑን የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም ገለጹ። በወላይታ ዞን ሶዶ ዙሪያ ወረዳ በአቶ አለማየሁ ዳልኬና በህብረተሰቡ ተሳትፎ የተሰራ ከኦቶና አስፋልት መገንጠያ እስከ ጊሎ ቢሳሬ ድረስ ያለው 12 ኪሎ ሜትር መንገድ ተመርቆ ለአገልግሎት ክፍት ሆኗል። መንገዱ በመሰራቱ ባለፉት ዓመታት የተቋረጠውን የህዝብ ማመላለሻ ትራንስፖርት ተመድቦ አገልግሎት መስጠት መጀመሩን የሶዶ ዙሪያ ወረዳ ዋና አስተዳዳሪ አቶ ስቴፋኖስ ዋቴ አስታውቀዋል። የዜናው ባለቤት ሪፖርተራችን አለማየሁ አልቶ ነው። ከኦቶና አስፋልት መገንጠያ እስከ ጊሎ ቢሳሬ በሚወስደው የጠጠር መንገድ መልሶ ጥገና ስራ የአንበሳውን ድርሻ የተወጡት በአሜሪካ የሚኖሩት የአካባቢው ተወላጅ አቶ አለማየሁ ዳልኬ በስልክ መስመር ባስተላለፉት መልእክት ያካበቱትን መዋለ ንዋይ አፍስሰው ለሰፊው ህዝብ ልማት መስራት በመቻላቸው የመንፈስ እርካታ እንደፈጠረባቸው ገልጸዋል። ብሎኝ ተጠቃሚ ህዝብ ብዙ ስለሆነ በወሰቀጫ ኦቶና ጊሎ ሼላ ዚጋ ሞጣላ ሁሉ ተጠቃሚ ስለሆነ የህዝቡ ልፋት ደግሞ በጣም የሚያሳዝን ስለሆነ ገባድበት በትንሽ ብር ስለሆነ 1,500,000 ብር 2 ሚሊዮን ምናምን ሲባል ግን ነገሩ ሲታይ ከዛ በልጦ ተገኘ። በበለጠው እግዚአብሔር ጋር ጨርሰናል። በምርቃት ስነ ስርዓቱ ተገኝተው መልእክት ያስተላለፉት የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም መንገድ ህዝብ ለህዝብ ግንኙነት መዳበር ሆነ ለአካባቢው ልማትና እድገት የጎላ ሚና እንደሚጫወት ገልጸዋል። ህዝብ ለህዝብ ግንኙነት ከማጠናከር አንፃር አርሶ አደሩ ያመረተው ምርት በርካሽ ዋጋ ሳይሆን በውድ ዋጋ ወደ ተለያየ ቦታ ወስዶ ለመሸጥ ተማሪዎች ትምህርት ቤታቸው ያለምንም ችግር እንዲሄዱ እናቶች ገበያም ሆነ ሌሎች አካባቢዎች ማህበራዊ ጉዳዮች እንዲሄዱ ይሄ ብቻም ሳይሆን መንገዱ በጣም ከተዘጋጀ የሥራ እድልም ጭምር የሚፈጥር ሞተር ሳይክሎች ሌሎች የትራንስፖርት ዘርፍ ስራዎች እዚህ ጋር በሚሄዱበት ጊዜ ልዩ ትኩረት ተሰጥቶ የሥራ እድል የሚፈጠርበት ከመሆኑ ጋር ተያይዞ ይህንን ስራ ለመስራት የዚህ አካባቢ ሰዎች ተነቃቅተው ተደራጅተው ተነስተው ወደ ስራ ውስጥ ገብተው እዚህ አይነት መልካም ስራ በመስራታቸው እኛም ይሄንን ስራ አይተን በመንፈስም እየደገፍን በተቻለ መጠን ባለን አቅም ሁሉ ከነሱ ጋር እየተናበብን መተናል። ለበርካታ ዓመታት የህዝብ የመልካም አስተዳደር ጥያቄ ሆኖ የቆየው ይህ መንገድ በግል ባለሀብት በአቶ አለማየሁ ዳልኬና በህብረተሰብ ተሳትፎ ተሰርቶ መመረቁ ለህዝቡ ትልቅ እፎይታ እንደፈጠረ ያነሱት የሶዶ ዙሪያ ወረዳ ዋና አስተዳዳሪ አቶ ስቴፋኖስ ዋቴ በዚህም ላለፉት 6 ዓመታት ተቋርጦ የቆየውን የትራንስፖርት አገልግሎት ማስጀመር መቻሉን አመላክተዋል። ተቋርጦ የቆየው ከሶዶ እስከ ጊሎ ቢሳሬ 12 ኪሎ ሜትር መንገድ በህብረተሰብ ተሳትፎ በባለሀብቶች ድጋፍ በተገኘው ሀብት መንገዱን በመጠገን የተቋረጠውን የህዝብ ማመላለሻ ትራንስፖርት በማስመደብ እነሆ ዛሬ ስራ በማስጀመር የምስጋናና የምረቃ በዓል ሁላችንም እግዚአብሔር ጠብቆን በሰላም እንኳን አደረሳችሁ ለማለት እወዳለሁ። በመንገድ መሰረተ ልማት አለመመቻቸት ወላድ እናቶችን ወደ ጤና ተቋማት ለማድረስ ሆነ የግብርና ምርት ወደ ገበያ ለማውጣት ሲቸገሩ የቆዩት የወረዳው ነዋሪዎች የውሃ መውረጃ ቦይ በማሰጋጀት የተሰራው መንገድ በጎርፍ እንዳይቦረቦር የመጠበቅ ስራ እንደሚሰሩ ተናግረዋል። አምቡላንስ ቢሆን ሞተር ቢሆን መንቀሳቀስ አይችልም። ዝናብ በዘነበ ወቅት ማንኛውም ሰው ሊንቀሳቀስ አይችልም። ምክንያቱም ከመሸም በኋላ የሚመጣ ሰው እዛ ከተማ ያድራል እንጂ አይመጣም። አሁን ስራ ከጀመሩ በኋላ ትንሽ ለውጥ ተገኝቷል። ወላጅ እናቶች አሉ። ወላጅ እናቶች እንግዲህ መንገድ ስለሌለ መንገድ በሌለበት እንግዲህ ይሄ ከመንግስት የሚመጣው ይሄ መኪና ምንድነው አምቡላንስ ይመጣል። አምቡላንሱ ለመግባት መንገድ የለም። መንገዱ ይሄ በጣም ጭንቀት ሆኗል። ነገር ግን አሁን ይሄንን መንገድ አግኝተናልና አሁን ችግራችን ትንሽ ተቃልሏል። መንገድ እንዳይበላሽ ሴቶች ይሳተፋሉ።
ወጣቶች ይሳተፋሉ። ሴፍኔት ፕሮግራም በአንዳንድ ጊዜ ይሳተፋሉ። በዚህ አይነት ሀሳብን ድጋፍን እየሰጥን ኪሎትን እየጨመርን መንገዱ እንዳይበላሽ የምናደርገውን ጥረት ከፍተኛ ሁኔታ ጥረት እናደርጋለን። እጅ ለእጅ በመያያዝ በአንድነት ከተሰራ የታለመውን ልማትና እድገት እውን ማድረግ እንደሚቻል የተጠቆመ ሲሆን የተሰራውን መሰረተ ልማት ከመጠበቅ አኳያ ህብረተሰቡ ያለበትን ትልቅ ኃላፊነት ሊወጣ እንደሚገባም ጥሪ ቀርቧል። የግብርናውን ዘርፍ በማዘመን ምርታማነትን ለማሳደግ በሰብል ምርት ከ840 ሺህ በላይ ሄክታር ማሳ በማልማት ከ77 ሚሊዮን ኩንታል በላይ ምርት ለመሰብሰብ እየተሰራ መሆኑን የደቡብ ኢትዮጵያ ክልል ግብርና ቢሮ አስታወቀ። ከተረጂነት ወደ ምርታማነት ለመቀየር በግብርናው ዘርፍ አዳዲስ ቴክኖሎጂዎችን በማላመድ እንደየአካባቢው አየር ጸባይ የሚስማሙ ሰብሎችን በማምረት ህብረተሰቡን ተጠቃሚ ለማድረግ እየሰራ መሆኑን የገለጸው ደግሞ የወላይታ ዞን ግብርና መምሪያ ነው። በዞኑ የመጀመሪያ የሆነው የሩዝ ዘር ማስጀመሪያ መርሃ ግብር በዳሞት ሶሬ ወረዳ ተካሂዷል። ለመቅደሱ ሹሌ ዘገባ ሰብለ ወርቅ ኤልያስ። በወላይታ ዞን ዳሞት ሶሬ ወረዳ ከተረጂነት ወደ ምርታማነት መርሃ ግብር አካል የሆነ ዞናዊ የሩዝ ምርት ንቅናቄ ማስጀመሪያ ፕሮግራም የተገኙት የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊ አቶ አድማሱ አወቀ ግብርናን በማዘመን ምርታማነትን በማሳደግ ህብረተሰቡን ተጠቃሚ ለማድረግ በክልሉ ከ840 ሺህ በላይ ሄክታር መሬት በማልማት 77 ሚሊዮን ኩንታል ምርት ለማግኘት እየተሰራ መሆኑን ገልጸዋል። ግብርናችን በማዘመን ምርትና ምርታማነትን በማሳደግ የማህበረሰባችን ምግብ ዋስትና ለማረጋገጥ እንዲሁም ስነ ምግብ ዋስትናን ለማረጋገጥ የህብረተሰባችን ኢኮኖሚ ለማሳደግ ለዜጎቻችን ስራ እድል ለመፍጠር የውጪ ምንዛሪያችንም ከፍ ለማድረግ ለኢንዱስትሪ የተለያዩ ግብዓቶች ከግብርና ዘርፍ ለማግኘት የግብርና ስራ ውጤታማ ለማድረግ በሀገር ደረጃም በክልላችንም ሰፊ ስራ እየሰራን እንገኛለን። በሶስቱም በዋና ሲዝኖች በተለይ በበልግ በመኸር በመስኖ የግብርና ስራችን አጠናክረን እየሰራን እንገኛለን። ዘንድሮ በበልግም በአመታዊ ሰብሎች ከ840 ሺህ ሄክታር በላይ ምርት ሄክታር በላይ ዘርተን ከ77 ሚሊዮን ኩንታል በላይ ምርት ለማግኘት ከፍተኛ ርብርብ እያደረግን ነው የምንገኘው። እንደ ወላይታ ዞን በሁሉም አካባቢዎች አርሶ አደሩን ከተረጂነት በማላቀቅ ምርታማነትን ለማሳደግ በዘርፉ አዳዲስ ቴክኖሎጂዎችን በማላመድና እንደ አየር ሁኔታው ሰብልን በመዝራት ህብረተሰቡን በሁሉም ዘርፍ ተጠቃሚ ለማድረግ እየተሰራ መሆኑም ተመላክቷል። አጠቃላይ የወላይታ አርሶ አደር በራሱ አቅም የሚኖር ለሌላው የሚረዳ እንዲሆን ከማድረግ አንጻር አዳዲስ ቴክኖሎጂዎችን ከማላመድ አንጻር አዳዲስ ቴክኖሎጂ ማላመድ ብቻ ሳይሆን ከዚህ በፊት ግን ውጤታማ የሆኑ የተረሱና ወደ ላይ የቀሩ ቴክኖሎጂዎችን እንደገና እንዲንሰራራ ከማድረግ አንጻር ሰፊ ስራ ሰርተናል። እርጥበት ያለበት አካባቢ እንደመሆኑ መጠን የሩዝን አብዮት የሩዝን ምርት ቴክኖሎጂ ዳሞት ሶሬ ላይ ጀምረን ነገ ደግሞ ዳሞት ቡላሳ ነው የምንወስደው። ይሄ ለመጀመር ያህል ነው እንጂ ከዛ በኋላ ወደ ሌሎች የማስፋቱን ስራ በስፋት የምንሰራ ይሆናል። ከተረጂነት ወደ ምርታማነት አንዱ ኢኒሼቲቭ ነው። ከዚህ በፊት ሌማት ትሩፋት ብለን በጀመርነው ውጤት እያመጣን ነው። በርካታ እናቶችን ተጠቃሚ እንዲሆኑ በርካታ ቤተሰቦች ተጠቃሚ እንዲሆኑ እያደረገን ነው። አረንጓዴ አሻራ እንዲሁም ተመሳሳይ ውጤት እያመጣ ነው ያለው። በበጋ ወቅት ደግሞ ስንዴን ማልማት አለብን ብለን የጀመርነው ውጤት እያመጣ ነው ያለው። ስለዚህ አንዱ እንደ በጋ ስንዴ አዲስ ኢኒሼቲቭ ነው ሩዝ ምርትን ስናስጀምር ማለት ነው። በዞኑ የዳሞት ሶሬ ወረዳ ለሩዝ ምርት ተስማሚ አየር ጸባይ ስላለው በመጀመሪያ ዙር ከ7 ሄክታር መሬት በላይ ሩዝን አምርቶ የተሻለ ምርት ለመሰብሰብ ታቅዶ እየተሰራ መሆኑን የወረዳው ዋና አስተዳዳሪ አቶ ሙሉቀን መሸሻ ገልጸዋል። ከዚህ መልስ በታች በኩል ባለው 7 ሄክታር ላይ ሙሉ በሙሉ ሜካናይዜሽን ተጠቅመን አርሰን ዛሬ ለሩዝ አዘጋጅተናል። የሩዝ ምርት በአካባቢያችን ማምረት እንደሚቻል በተግባር የምናሳይበት ቀን ይሆናል። በሌላ መልኩ እኛ እንደ ወረዳችን በእርግጥ ብዙ ርቀት ተጉዘናል። ባህር ዛፍን ከእርሻ ማሳና ከዋገብ አካባቢዎች ከማራቅ አንጻር እስካሁን በመጣንበት መንገድ 240 ሄክታር ነፃ ለማድረግ ተሞክሯል። አሁን ህብረተሰባችን የባህር ዛፍን ከእርሻ ማሳ
የማራቅ ስራውን በተገቢው እየሰራ ስለሆነ ይሄንንም አንድ ላይ ላውንች የምናደርግ ይሆናል ማለት ነው። በማስጀመሪያ መርሃ ግብሩ የተገኙ የአካባቢው አርሶ አደሮች የሩዝ ምርት በአካባቢያቸው የተለመደ ሰብል ባይሆንም የተሻለ ምርት ለመሰብሰብ በባለሙያዎች ምክር ታግዞ ተገቢውን እንክብካቤ ለማድረግ መዘጋጀታቸውን አክለዋል። አሁን ግብርናው የራሱ እውቀትን ስልጠናው ባገኘበትን አኳያ አሁን እኛን ሲያስተምርና በእነሱ ተሞክሮ እኛ አግኝተን እያንዳንዳችን ተሞክሮ ቀጥታ የኔ አሁን ባህር ዛፍ ያነ ንቀላው ከነሱ ትምህርት ባገኘው መሰረት አሁን ንቀላው እየተደረገ ነው። አሁንም ይሄ ሩዝ ለመዝራት እኛ ያቀደንበት ቦታ አሁን ዙሪያ ያለው ሁሉ ባህር ዛፍ ነበረ፣ ቢሳና ነበረ፣ የተለያየ እንጨቶች ነበሩ። አሁን እየተነቀለ ነው አሁን ያለው። በዚህ አሁን በሚዘራው ሩዝ ላይ በጣም በዚህ በዞናችን ወይም በወረዳችን ላይ በቀበሌያችን ከፍተኛ ምርት ለማግኘትና ህብረተሰቡን ተሳታፊ ልናደርግ ከዚህ በኋላም ህብረተሰቡን ተጠቃሚ እንዲሆኑ ከምርትና ምርታማነትን ከተረጂነት ለመናቀል ከባድ ንቅናቄ እየሰራን እንገኛለን። የግብርናውን ዘርፍ በማዘመን ቴክኖሎጂዎችን በመጠቀም ምርትና ምርታማነትን በማሳደግ የህብረተሰቡን ተጠቃሚነት ለማጉላት ሁሉም የድርሻውን ሊወጣ እንደሚገባ ተመላክቷል። የፖሊስ ማዕከላት አገልግሎት አሰጣጣቸው ከወትሮ የተሻለ በመሆኑ ለወንጀል ተጋላጭ የነበሩ ቀበሌያት ላይ አንጻራዊ ሰላም መስፈኑን በሁምቦ ወረዳ አንካሆቻና አምፖ ኮይሻ ቀበሌያት ነዋሪዎች ተናገሩ። በእነዚህ ቀበሌያትም ወትሮ ለወንጀል መበራከት መንስኤ የነበሩ ወጣቶች ዛሬ ላይ ውሎ አዳራቸው ከማሳቸው መሆኑንም ነዋሪዎቹ ተናግረዋል። የወረዳው አስተዳደር በበኩሉ እንደ አካባቢው ያሉ የፖሊስ ማዕከላት አገልግሎት አሰጣጣቸው የተሟላና የተደራጀ እንዲሆን ለማድረግ በ2017 ዓ.ም የተለያዩ ስራዎችን ማከናወኑን ገልጿል። ዳግም ማዴቦ ዝርዝሩን አሰናድቶታል። እንደሁም በወረዳ አስተዳደር ከዚህ ቀደም በተለያዩ ቀበሌያት የተገነቡ የፖሊስ ማዕከላት አገልግሎት አሰጣጣቸው ከወትሮ የተሻለና የተደራጁ እንዲሆኑ ለማድረግ በበጀት ዓመቱ ዘርፈ ብዙ ስራዎች ተከናውነዋል። ለአብነትም እነዚህ ማዕከላትን በሰው ኃይል የማደራጀት ስራ ይጠቀሳል። በዚህም ወትሮ ዝርፊያና ከፍ ሲል ደግሞ ከሰላም ረገድ ለአካባቢው ነዋሪዎች ምቹ ያልነበሩ አንዳንድ ቀበሌያት ዛሬ ላይ አንጻራዊ ሰላም ሰፍኖባቸዋል። በጣም ዝርፊያ አለ፣ ሰው ግድያ አለ፣ የሄደበት ቦታ ፍየል መታረድ አርዶ መብላት አለ፣ ሌቦች አሉ፣ ቀንም ሌሊትም ሳንቀላፉ የሚሰርቁ ሌቦች አሉ። ግን በዛው እኛና ህዝባችን በቁርጠኝነት በተነሱበትና እንደገና ፖሊስ ኃይልም እዚህ አግዞን በጣም እየተታገለን በጣም ነጻነት አግኝተናል። አሁን ከዚህ በፊት ወንጀል የባሰ የሆኑበት ፍየል ስርቆት፣ ቤት አደጋ፣ አስገድዶ መድፈር፣ ጤልፊያ የመሳሰሉት ብዙ ናቸው። ግን መንግስትና ፓርቲ የሰጠው ሀደር ይዘን 2017 ከተጀመረ ነው ወዲህ እንደ አንካዎቻ የፍየል ስርቆት፣ ጤልፊያ፣ እህል ስርቆት የተለያዩ የመሳሰሉት እስከ ዛሬ አልተገጠመም። አንጻራዊ ሰላም በሰፈነባቸው በእነዚህ ቀበሌያት ከዚህ ቀደም ለወንጀሎች መበራከት መንስኤ የነበሩ ወጣቶች ዛሬ ላይ ውሎ አዳራቸው ከማሳቸው ሆኗል የሚሉት የአካባቢው ነዋሪዎች ይህን አንጻራዊ ሰላም የማጽናቱ ተግባር ደግሞ የእኛ ድርሻ ነው ባይ ናቸው። በአሁኑ ሰዓት ወጣቶችን እንደባለፈው ዝም ብለን ከጥላ ወይም ከአንዳንድ ቤት አግኝተን ሰዎችን እንቀጣለን ወይ እንይዛለን ብለን ብንሄድ አንድ ወጣት አናገኘ። ምክንያቱም ልማት ላይ ናቸው። የባፊቱ ስራ ሁሉ አጸያፊ ክፉ መሆኑን አውቆ አረጋግጦ አንደኛ የመንግስት ድጋፍ፣ ሁለተኛ ፖሊስ ባደረገው ትብብር ቀበሌውም ከፖሊስ ጋር ባደረገው አንድነት ሰላም ተገኝቶ በዚሁ ሰላም ላይ ሁሉ ወደ ልማት ገብቶ ልማት ስራ ላይ ነው። አሁን ጊዜው ፀሐይ ጊዜ ነው። ሰው ሁሉ በጥላ ቁጭ የሚልበት ጊዜ ነበር። አሁን ሰዓት ግን በዚህን ሰዓት ወጣቶች አሁን በማሳቸው ላይ ናቸው። ግንም ሳልተኛ መጠበቅ አለብኝ። ደግሞ ህዝቡም እንደዚህ እንደኔ ነቅቶ ቢጠብቁና የተመደበው ፖሊስም እዚህ አካባቢ አድሮ ውሎ አድሮ ብሰራ እኛም ከሱ ጎን ሆነን ለወደፊትም ከወንጀል ነጻን ለማድረግ ቃል እንገባለን። የሁምቦ ወረዳ አስተዳደር በበኩሉ በ2017 ዓ.ም እንደ አካባቢው ህብረተሰቡን በማስተባበር ለሰላም ጠንቅ የነበሩ ቀበሌያትን ከወንጀል ነጻ የማውጣት ስራ ከመስራት ጎን ለጎን ለወጣቶችም የስራ እድል የማመቻቸቱን ስራ ማከናወኑን አመላክቷል። 9 ቀበሌያት ከዚህ በፊት ከወንጀል ስጋት ነጻ ተብሎ ተመርቋሉ። ነገር ግን በዛሬ ዕለት ካለው ከህዝቡ ጋር ያለው የ2017 ላይ ያለው ጸጥታ ዙሪያ ላይ ያለው የተሰራ ስራ ምንድን ነው፣ በወንጀል መከላከል ዙሪያ ያለው ስራ ምንድነው በሚል ህዝብ ጋር ኮንፈረንስ ወይ ፌስቲቫል ማካሄድ ተችሏል። ሁሉም ቀበሌያት ላይ ፌስቲቫል ማካሄድ ማለት ህብረተሰብ ከዚህ በፊት የነበረው ችግሮች ምንድናቸው፣ አሁን ያለው ለውጦች ምንድናቸው፣
ለቀጣይ እንዴት መስራት እንችላለን በማለት ነው ፌስቲቫል ማድረግ። ከህዝብ ጋር ህዝብና ፖሊስ ተቀናጅቶ ይሰራል። እጅና ጓንት ሆኖ እየሰራን እንገኛለን። ምናልባት ስራ እድል በስፋት ከመፍጠር አንጻር ወጣቱ ቀሪው ስራ ያላገኘ ወጣትም ቢሆን ግንዛቤ በመፍጠር ስራ ሳያማርጡ ወደ አሁን በተፈጠረው ስራ እድል ውስጥ ገብቶ ራሱና ቤተሰቡን እንዲያሻሽል በየጊዜው ግንዛቤ እየፈጠርን ስለሆነ ከዚህ ጋር ተያይዞ ደግሞ እነዚህ በጣም ስጋት አለባቸው የሚባሉ አካባቢዎችን ለይተን የስጋት አካባቢዎችን ማፕ በማድረግ እዛ አካባቢ የተለየ ጠንከር ያለ የህዝብና የጸጥታው አካል በቅንጅት ጸጥታን የማስከበር ስርቆትን የመከላከል ማህበረሰቡ ደግሞ በየተራው ወጥቶ በልማቱ ዙን በቀጠና ሮንዶ የመጠበቅ አንዳንድ መረጃዎች ከማሰባሰብ አንጻር ተጀምሮ የሚሰሩ ስራዎች ስላሉ በከፍተኛ ሁኔታ አሁን ወንጀል የቀነሰበት ሁኔታ ነው ያለው። በበጀት ዓመቱ በዞን ደረጃም የፖሊስ ማዕከላትን አቅም ለማጠናከር አመርቂ ስራዎች መከናወናቸው የተጠቆመ ሲሆን በዚህም ለውጥ ማምጣት ተችሏል ይላሉ የወላይታ ዞን ፖሊስ አዛዥ ኮማንደር ንጋቱ ጌታቸው። እንደ ወላይታ ዞን ወንጀል በ9 እዚህ ወር አፈጻጸም ባለፈው ገምግመናል። ወንጀል መጠን ቀንሷል። ለመቀነስ ካቀድነው ከእቅድ በላይም ሁሉ የቀነሰበት ሁኔታ ነው ያለው። ከዛ ባለፈም አንዳንድ አልፎ የሚፈጸሙ ስርቆቶችም እጅ ከፍንጅ እየተያዘ ነው። እጅ ከፍንጅ አሁን ሰው በ24 ሰዓት ሶዶ ከተማን መውሰድ ይቻላል፣ ሌሎች ከተሞችን መውሰድ ይቻላል። 24 ሰዓት ሰው በነጻነት የሚንቀሳቀስበት ሰላም የተረጋገጠበት ዞን ከተማ እያደረገን ነው ያለው። ስለዚህ የሰላም ተምሳሌት ክልል መንግስት ክልልን ለማድረግ አቅዷል። እኛ ደግሞ የወላይታ ዞን የሰላም ተምሳሌት ዞን ለማድረግ አቅደን በመደበኛውም በሪፎርምም ከፍተኛ ስራ እየሰራን ነው። ህዝቡም በእኛ ጎን ነው። አጠቃላይ በኮንትሮባንድም በህገወጥ ራሱ ንግዶችም አበርታች ውጤት ከአምናው ራሱ ተመሳሳይ ወቅት ጋር ሲነጻጸር እጅግ ብልጫ ያለው ስራ እየተሰራ ነው ያለው። ይህንን ያው ህዝባችን በጎናችን አሰልፈን የማስቀጠል ስራ ተጠናክሮ የሚቀጥል ነው የሚሆነው። እንደውም በወረዳ አስተዳደር ብሎም በዞን ደረጃ የፖሊስ ማዕከላትን አቅም የማጎልበቱ ስራ ተጠናክሮ እንደሚቀጥልም ተጠቁመዋል። እንሰት ከወላይታ ህዝብ ጋር ያለው ቁርኝት እጅግ የተለየ ነው። ይህም ሲባል በብሔሩ ዘንድ እንሰት የምግብ ዋስትናን ለማረጋገጥ ካለው ጠቀሜታ ባሻገር የተለያዩ ባህላዊ ምግቦችን ለመስራት እንዲሁም ለእንስሳት መኖ ጭምር በመዋል ልዩ ፋይዳ አለው። ከእንሰት ውጤቶች አንዱ የሆነው ኮባ ደግሞ ለመኝታና መቀመጫ አገልግሎት የሚውሉ የተለያዩ ባህላዊ የቤት ቁሳቁሶችን ለመስራት በግብአትነትም ያገለግላል። ታዲያ በሀገራችን የእንሰት ምርትን ለማሳደግ ከተቋቋሙ ተቋማት አንዱ የሆነው የአረካ ግብርና ምርምር ማዕከል በዘርፉ ምን እየሰራ ነው ሲል ከሰሞኑ ወደ ስፍራ ያቀናው ባልደረባችን አቤኔዘር አበራ ዘገባውን ያስመለክተናል። የወላይታ ህዝብ ከማንነቱ ጋር የተሳሰረው የእንሰት ምርት አለ። ይህንን የእንሰት ምርት የወላይታ ህዝብ የሚጠቀመው በተለይ ለተለያዩ ለምግብነት እንዲሁም ለእንስሳት መኖ ይጠቀማል። ከዚህም አልፎ የእንሰት ምርት በወላይታ ብሔር በኩል ልዩ ትርጓሜ ያለው። ይህም ሲባል በተለይ የወላይታ ህዝብ የምግብ ዋስትናን ለማረጋገጥ ይጠቀማል። ከእንሰት ምርት በርካታ የወላይታ ባህላዊ ምግቦች ይሰራሉ። እነዚህን ማየት እንችላለን። ይህንን ደግሞ በማምረት በኩል ደግሞ በአረካ ከተማ የሚገኘው የአረካ ግብርና ምርምር ማዕከል አንዱ ነው። እኛው ዛሬ በዚህ በአረካ ግብርና ምርምር ማዕከል በማሳ ላይ ነው የምንገኘው። ይሄ ከጀርባዬ የምትመለከቱት ከጎኔ የምትመለከቱት እነዚህ የእንሰት ምርቶች ናቸው፣ ችግኞች ናቸው። ይህንን የአረካ ግብርና ምርምር ማዕከል በማባዛት ለአርሶ አደሩ በማቅረብ እንዲሁም በዚህ ዙሪያ ለሚሰሩ ለተለያዩ ተቋማት በመስጠት የበኩሉን አስተዋጽኦ እያበረከተ ይገኛል። የዚህ አካባቢ ምርምር ነው የአረካ ግብርና ምርምር ያወጣው ያቀባበል ሂደት አለና ሌላ ቦታ ላይ ሙሉ ነው እንሰት ነው የሚቀበረው። አሁን እኛ ጋር ግን በምርምር የወጣው ግማሽ ወይንም አንድ ሙሉ ኮርም ለሁለት ይሰነጠቅና ሁለቱን ግማሹን አንድ ቦታ ግማሹን ሌላ ቦታ ነው የሚቀበረውና አሁን ይሄ የቀበረው እሱ ነው። ቅድም የተቀበሩትን ነው ያየ ነው። አሁን ከነሱ ደግሞ ሻል የሚሉ ያየን ያለ ነው። እንደዚህ የሆኑትን ያየን ያለ ነውና እዚህ ጋር ምንድነው የሚሰራው? ቅድም ያየ ነው። አሁን ወረድ እየተቀበረ ነው። ተቀብሮ ግን ከአንድ አመት በኋላ ወደዚህ ደረጃ ይደርሳል ማለት ነው ችግኙ።
ይሄ አሁን የአንድ አመቱ ችግኝ ነው። ለአባጂ ድርጅቶችም ለአርሶ አደሮችም ይሰራጫል። እዛ ላይ ያየ ነው። ወደዚህ ሲመጣ ግን ይሄኛው አንድ አመት ተኩል አካባቢ የቆየ ነው። ችግኝ ተተክሎ ግን አንድ አመት እስከ 2 አመት እዚህ ላይ ቆያል። ከዛ በኋላ ይሄን ቀጥታ ለሚገዙ ሰዎች የዚህ በኮርም ወኒ አምቾ ቀጥታ የሚገዙ ሰዎች ለሽያጭም ይደረጋል። አንደኛ እሱ ነው። ሁለተኛ ግን ለራሳችን ቅድም ያየነው ማሳ ላይ የቀበርነው ይሄ እንሰት ለሁለት ይሰነጠቃል። ተሰንጥቆ ቅድም ያልኩት ከኢበት ጋር ከሌሎቹ ነገሮች ጋር ተቀብሮ የሚቀበርበት እንሰት ሆኖ ነው ያለው። እስቲ በእናንተ ማከል ከእንሰት ችግኝ ጋር ተያይዞ የሚደረጉ የምርምር ስራዎች ምን ይመስላሉ የሚለውን እናነሳለን። አረካ ግብርና ምርምር ማዕከል ከእንሰት ምርምር ጋር በተያያዘ ረዘም ያለ ጊዜ የወሰደና ልምድ ያለው ተቋም ነው። ማዕከሉ ሲቋቋም በዚሁ ለእንሰት ምርምር ተብሎ ተቋቁሞ ለ40ና ከዛ በላይ አመት እንሰት ምርምር ላይ ሲሰራ ነበር። እንግዲህ በዚህ በ40 አመታት መካከል በአራት ዘርፍ በዝርያ ማሻሻያ፣ በሽታ መከላከል፣ የሰብል አያያዝ ስርዓት ላይ፣ የምግብ ስርዓት ላይ በዚህ በአራት ዘርፎች ላይ ሲሰራ ቆይቷል። ከነዚህም ዘርፎች አመርቂ ውጤት የተገኙትን ወይም የተሻለ ውጤት ያሳዩትን ተግባራትን ለአርሶ አደር ስናቃብል ነበር። ከዚህ መካከል አንዱ የተሻሻሉ ዝርያዎችን ለአርሶ አደር ማቅረብ ነበር። አረካ ግብርና ምርምር ማዕከል አካባቢ ላይ ነው የምንገኘው። በአንድ አርሶ አደር መንደር ተገኝተናል። እዚህ አካባቢ ላይ አንድ አርሶ አደር እስቲ ማሳው ላይ ምንድነው የሚሰራው የሚለውን የተከላቸው የእንሰት ችግኞችን እናያለን። እርሶ ማሳ ላይ የተለያዩ እንሰቶችን ያየን ነው። ትላልቆችን እናያለን፣ አንዳንድ ደግሞ ትናንሾችም አሉና መጀመሪያ እንዴት ነው ወደ እንሰት ምርት ይሄንን ለመትከል እንዴት በቃችሁ? ከየት ወሰዳችሁ? ዱቦ እርሻ ምርምር ማዕከል ቀጥታውኑ እነሱ ጋር ተከታትዬ ጠየቅኩ። እነሱ ጠሩኝና 50 ትናንሽ በጣም ትናንሽ ቀጫጫ የሆነ 50 ፍሬዋን ሰጡ። ከዛ ወዲያ እዚቹ አካባቢ 50ዋንም አንድ ላይ ሳላስጠጋ ተከልኳቸው። ወዲያ እነዚህ ተለቁ። የሰው ገና የ3 አመት ነው። ስሙ ገዋዳ ነው የሚባለው። ይሄ እንሰት ዘር ገዋዳ እንሰት ዝርያውን ሰጡና ያንን ተጠቀምን። እዚህ ጋር አካባቢ ያሉ አረሞች አይጎዱም? እንዴት ነው አረሞችን እንዴት ነው የምናደርገው? ለምሳሌ አረም እዚህ ላይ ትላልቅ አረም ካለ ይሄንን እንደዚህ ነው የምናደርገው። ለምሳሌ አንተ አሁን ጀማምራል። እንደዚህ ከጀማመርን ይሄንን እንዴት ነው የምናደርገው? ይሄው አሁን ማዘርም ከኔ ጋር እየሰራች ጀማምራለች፣ ታያለች፣ ከዚህ በፊት ታውቃለች። ከዛ እንዴት ነው የምናደርገው? እንደዚህ ነው የምናደርገው። ይሄ ምን ይሆናል? ይበሰብሳል። ይበሰብስና ለሱ ኮምፖስት ይሆናል። የእንሰት የተለያዩ ዝርያዎችን ሰብስቦ ማጥናት፣ ልዩነታቸው፣ ተመሳሳይነታቸው በተለያየ ቫልዩ፣ አንዳንዶቹ ለጎጆ፣ አንዳንዶቹ ለቡላ፣ አንዳንዶቹ ደግሞ ለቃጫ፣ አሁን ደግሞ እያደገ የመጣው ደግሞ የተለያየ እንትኖች አሉ። ወደ ኢንዱስትሪም አግሮ ኢንዱስትሪም መነሻ እንዲሆን እዛ ጋር ተያይዞ ጥናቶች ሲሰሩ ቆይተዋል። መረጃዎችም ወጥተዋል። እንደገና ደግሞ ዝርያዎችም በዛ የተወሰኑ ዝርያዎች ወጥተዋል።